ዳጣ እውነት የኔት ነሽ ናታን? በስተመጨረሻ ሁሉንም ነገር ድብልቅልቁ ወጣ። ኤቢ ዳጣን እህቷ መሆኗን አወቀች። ኤቢ ዳጣ እህቷ በመሆኗን ደስ ቢላት እንኳን ግን በጣም ተጸጸተች። ያን ሁሉ ያናደድኳት የነበረ እህቴ ናት ብላ ጸጸት ውስጥ ገባች። ወይዘሮ ማርታ ስለዚህ ነገር ስታውቅ ደግሞ በጣም ሰላም የዩ ላይፍ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እኔ ደህና እንደሆንኩ እናንተም ደህና እንድትሆኑ ባለሙሉ ተስፋ ነኝ። የዚህ ቻናል ቤተሰብ የሆናችሁ እንደ ሁሌም ላይክ እና ሼር ማድረግ ኮሜንትም መጻፍ አትርሱ። አስተያየታችሁ መስጠት አትርሱ። የዚህ ቻናል ቤተሰብ ያልሆናችሁ ደግሞ ላይክ እና ሰብስክራይብ በማድረግ ቤተሰብ ሆኖ ወደ ቻናላችን ተቀላቀሉ። ወደ ቻናላችን ስትቀላቀሉ ብዙ ነገር ነው የምትጠቀሙት ማለት ነው። ብዙ የሚያስቅና የሚያስተምር ጥቅም ያለው ነገር ወደ እናንተ እናቀርባለን ማለት ነውና ለዛሬ ይዘላችሁ የመጣሁት ስለ ዳጣ ክፍል 103 ነው የዛሬ ክፍል ማለት ነው። ስለ ዳጣ ምንድነው አዲስ ነገር የተፈጠረው? ኤቢ እህቷ መሆኗን ስላወቀች ምንድነው ያደረገች የሚል አብረን የምናየው ነው የሚሆነው። እስከ መጨረሻ አብራችሁኝ ቆዩ። ኤቢ በጣም ህልህኛና እውነት የሆነ ነገር ማውጣት አለበት የምትል ህልህኛ የሆነች ልጅ ናት እንደምናውቀው ማለት ነውና የዛሬ ደግሞ ባለፈው ክፍል ለእናቷ ሄዳ ዳጣ ያን ሁሉ ስመታት ስሰድባት ሳንቋሽሻት ዝም ምትለኝ ለምንድን ነው አለቻትና የዋህ ስለሆነች ነው፣ ሚስኪን ስለሆነች ነው። አየሽ ያንቺና የሷ ልዩነት ናታን ለሷ ለሚወደው ደግሞ በምክንያት ነው አለቻትና ከዛ አንቺ የማይወድሽ ደረቅና ህልህኛ ስለሆንሽ ነው፣ እሷ ግን በጣም ጥሩ ሰው ስለሆነች ነው። ባይሆን ኑሮ እዚህ ቤት እስካሁን አትቀመጥም ነበር፣ እንዳንቺ አይነት ጸባይ ቢኖራት ነው ያለቻት ወይዘሮ ማርታ። እኔ የወይዘሮ ማርታ ባህር በጣም ነው የሚገርመኝ። እንደሷ መሆን በጣም መታደል ነው በእውነተኛ ህይወት እንደዚህ አይነት ጸባይ ያላት ሚስት ካለች ማለት ነው። እናት ሚስት እንደዚህ አይነት ጸባይ ካላት በጣም ጥሩ ነው። ለራሷም ጥሩ ነው፣ ለልጆቿም፣ ለትዳሯም፣ ለሁሉ ነገር ማለት ነው። ማንም ሰው አትጎዳምና እንደዚህ የሚቻል ከሆነ በጣም ጥሩ ነው። እንደ ማርታ አይነት ሰው መሆን በጣም ነው የምፈልገው እውነት ማለት ነው። ምክንያቱ እኔ ቢሆን ኖሮ ልጄ መጥታ አባቴ እንደዚህ ያርግ ይሆናል ወይ ዳጣ ልጁ ትሆን ወይ ምናምን ብላ እና የሆነች ሴት ወደ ቤታችን መጥታ የሆነ ችግር ሲፈጠር ምናምን ብዙ ነገር እያየሁ ጠራጠር ነበር በመጀመሪያ ቀን ጀምሮ ማለት ነው። ወይዘሮ ማርታ ግን ሌላኛው ሰው ቢሆን ኖሮም እንደዚህ ያርግ ነበር። ወይዘሮ ማርታ ግን ሰላም ብትጸንስ ብትወልድ እንኳን የደረጃ ይሆናል ወይ ብላ አትጠራጠርም። አባትየው ተናገር ስትባል አልናገርም ስትል ወይዘሮ ማርታ ችግር የለውም ብላ ነው ራሷን በፈለገችው ትናገር ብላ ነው የተወቻት ማለት ነውና እንደዚህ አይነት አስተሳሰብ ያለው ሰው በጣም ለራሱም ለሰዎች ማይጎዳም ማለት ነው። እና አሁን ደግሞ ኤቢ እኔ እየተጠራጠርኩ ነው ዳጣ እህቴ እንዳትሆን ስትላት አይ እባክሽ የማይሆን ነገር አትናገር ብላ ነው የዘጋቻት ማለት ነው። ብዙ የሚያጠራጥር ነገር አለ። ወይዘሮ ማርታ ግን መጠራጠር አትፈልግም ማለት ነውና በጣም ጥሩ ደስ የሚል ነገር ነው። ግን በሌላኛው በኩል ዳጣ ሲሳይ አባትሽ ነው ወይ እውነተኛ አባትሽ ነው? ደረጀ ስነግረው እኮ አይ እውነተኛ አባቱ አይደለም አለኝ ስትላት ልታውጣጣ ፈልጋ ማለት ነው። አይ ለምን እንደዛ እንዳለሽ አላቅም፣ ግን እውነተኛ አባቴ አሁንም ሲሳይ ነው ያለቻት ዳጣ ለወይዘሮ ማርታ ማለት ነውና ዳጣም በጣም ኃይለኛ ናት። ወይዘሮ ማርታም እንደዛ በሜላ ልታውጣጣት ፈልጋ ነበር። ዳጣ ደግሞ እንደዛ መሆኑ ጎብቷት አይ ለምን እንደዛ አለሽ አላቅም እንጂ አባቴ ነው አለቻት። እኔ በፍራቻን ነገር ነበር
አይደለም አዎ ልክ ነሽ ል ነበር። እሷ ግን አላለችም። በጣም ነው የሚገርመው። ሁለት አንድ አይነት ሰው ነው የተገናኙ። ከዛ ዳጣ አለመናገር ፈልጋ ከዛ ነገር መውጣት ፈልጋ እኔ እንደ አንቺ አይነት ጥሩ እናት መሆን ነው የምፈልገው ምናምን አለቻትና ከዛ ወይዘሮ ማርታም ተገርማ ሄደች ማለት ነው። እና ኤቢ እንደዛ ስትላትም አላመነቻትም። በስተመጨረሻ ግን በጣም እንትን ተፈጠረ ማለት ነው። አቶ ደረጀ እህቷ ስለምትመጣ ከዛ ተጠራጥራ የማይሆን ነገር ነው የምትናገረውና ራሷ ተጠራጥራ ለማርታም ታጠራጥራታለች። እና አሁን እሷ ከማምጣታ በፊት እኔ እናገራለሁ ለዳጣ ከእህቶቿና ከእናቷ ጋር ማገናኘት እፈልጋለሁ ብለዋል አቶ ደረጀ ማለት ነው። ከዛ እንደዛ ሲል ደግሞ ዳጣ ለናታን ነው የነገረው። ናታን ደግሞ ወደ ዳጣ ሄዶ አባትሽ አሁን እውነቱን ልነግራቸው ነው ከእህቶች ስላስታወቃቸው ነው ምናምን አላት ናታን ለዳጣ ማለት ነው። እና ይቅርታ እና ዳጣ ደግሞ በጣም ደስተኛ ሆና ነበር። እሱም እሷም መጠንቀቅ አልቻሉም። በዛ ነገር በጣም ነው ደስ ያላት። ምክንያቱ አባቴ ሊያስታውቀኝ ነው አሁን እህታቸው መሆኔ ሊያውቁ ነው ያለችው ማለት ነው። በጣም ደስተኛ ናት። ከዛ አልፎ ደግሞ እናቴ አሁን ላውቃት ነው። ደስታዋ መቆጣጠር አልቻለችም። እውነት በጣም ነው ደስ ያላት ዳጣ ማለት ነው። ናታን ደግሞ እሷ ደስተኛ ሆና ሳይ በጣም ደስ ብለዋል። ግን በጣም የማይሆን ነገር ተፈጠረ። ደረጀ በራሱ መናገር ነበረበት፣ በራሱ ችግሩ ማለፍ ነበረበት እና እንደዛ አቅዶ አስቦ እያለ በድንገት ኤቢ ወደ ዳጣ ክፍል ስትሄድ፣ ወደ ዳጣ ክላስ ስትሄድ እነሱ ዳጣና ናታን እያወሩ ሰማችና ከዛ ሁሌም ምንም ያህል ብትስተካከል እንኳን ተደብቃ ከመስማት ወደ ኋላ አትልምና ተደብቃ እነሱ እያወሩ እሷ ተደብቃ ስትሰማ አንድ የሚያደነግጥ ነገር ነው የሰማችው። እነሱ ሲያወሩ ከእህቶችሽ ላስታወቅሽ ነው አባትሽ እንደዛ ነው ያለው ምናምን ኤቢ እህቴ መሆናን እህቴ መሆናን ላውቁ ነው አሁን እህታችሁ መሆኔ ሊናገር ነው ብላ ጮህ ብላ ስትናገር በድንገት ኤቢ ሰማችና ወደ ውስጥ ገብታ ምንድነው ያላችሁ ምንድነው የሰማሁት ብላ አፋጠጠች ማለት ነው ኤቢ። ከዛ ምን ማድረግ እንዳለባቸው እንኳን አላወቁም። እንዴ ምንም አልሰማሽም ምናምን ብሎ ነገሩን ለማረሳሳት ቢሞክር እንኳን ግን በጣም እንትን ሆናለች። እኔ እንጃ ምን ሊፈጠር ይሆናል አላቅም። ግን ኤቢ እህቴ ናት፣ ዳጣ እህቴ ናት ማለት ነው፣ የኔ እህት ናት ማለት ነው ምናምን ብላ ደጋግማ ተናገረች። እና በጣም በዛ በኩል ደግሞ በጣም ነው የደነገጠችው። ኤቢ ምን ልታርግ ይሆናል? እንደለመደችው ለእናቷ ትናገር ይሆናል ወይስ አባቷ እስከሚናገር ትጠብቅ ይሆናል? በጣም የሚያሳስብ ጉዳይ ነውና በሚቀጥል የምናየው ነገር ነው የሚሆነው። ኤቢ ለእናቷ ትናገር ይሆናል ወይም ተምራ ይሆናል፣ ተስተካክላ ይሆናል። ይህን ነገር አውቃለች፣ ግን አባቴ በራሱ መንገድ ይናገር ብላ ትተወው ይሆናል። የምናየው ነገር ነው የሚሆነው። እና ቤተሰቦች ለዛሬ ይዘላችሁ የመጣሁት ይሄ ይመስላል። በሚቀጥል በአዲስ ነገር እስከምንገናኝ፣ አስተማሪና ጠቃሚ የሆነ ነገር እስከምንገናኝ መልካም ጊዜ፣ መልካም ቆይታ ለእናንተ ይሆን። ላይክ እና ሸር ኮመንት መጻፍ አትርሱ። ቤተሰብ ያልሆናችሁ ደግሞ ላይክ እና ሳብስክራይብ በማድረግ ወደ ቻናላችን ተቀላቀሉ። ጠቃሚና አስተማሪ የሆነ ነገር ይዘንላችሁ እንመጣለንና በሌላ ክፍል በሌላ ነገር እስከምንገናኝ መልካም ጊዜ በድጋሜ ማለት ነው።